የዞብል አምባ ክፍለ ጦር አራተኛ በረኛው ሻለቃ በቆቦ ከተማ ዙሪያ ድል ተጎናጸፈ። የወንበረማ ጊዜያዊ መንግስት አስተዳደር ከመምህራን ጋር ውይይት አደረገ። የሜጀር ጄኔራል ዋንተ አባተ አንደኛ ኮር ያሰለጠናቸውን ፋኖዎች አስመረቀ። የሃውጃኖ ክፍለ ጦር ከብልጽግና ሪፐብሊካን ጋርድ ጋር ባደረገው ተጋድሎ ታላቅ ጀብዱ ፈጸመ። አፋድ ለብልጽግና ፕሮፓጋንዳ መልስ ሰጠ። ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? ዕለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። ወደ ቀዳሚ ዜና አልፋለሁ። የዞብል አምባ ክፍለ ጦር አራተኛ በረኛው ሻለቃ በቆቦ ከተማ ዙሪያ ድል ተጎናጸፈ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር አራተኛ በረኛው ሻለቃ ቆቦ ከተማ ዙሪያ ልዩ ስሙ ካራ ኤላና አጣዋ ጋሪያ ላይ ባደረገው ተጋድሎ ታላቅ ጀብዱ ፈጽሟል። የብልጽግና የኮንክሪት ምሽግ መሰበሩም ተገልጿል። ተጋድሎ የተፈጸመው ትናንት ዳር 25 2018 ዓ.ም ምሽት ላይ ነው። የፋኖ ኃይሎች የብልጽግና አገዛዝ ባለበት ካምፕ ድረስ ዘልቀው በመግባት በርካታ ኃይሉን ከጥቅም ውጭ ማድረጋቸው ተገልጿል። አገዛዙ ወደሚመታበትና በጅምላ ወደሚማረክበት ቦታ ተሰቦ የገባ ሲሆን በተደጋጋሚ ጥቃት ከጥቅም ውጭ ተደርጓል። በፋኖች የደረሰበትን ከባድ ምት ተከትሎ የብልጽግና አገዛዝ የሜካናይዝድ ኃይሉን አሸሽቷል። ፋኖች በቀጣይም አገዛዙን የማሸማቀቅና የማፍረስ ስራችንን አጠናክረን እንቀጥላለን ብለዋል። የሜጀር ጄኔራል ዋንተ አባተ አንደኛ ኮር ያሰለጠናቸውን ፋኖዎች አስመረቀ። የሜጀር ጄኔራል ዋንተ አባተ አንደኛ ኮር ለወራት ያሰለጠናቸው የአንደኛ ኮር ቃኝና መሐንዲስ ሰራዊት በደማቅ ሁኔታ አስመረቀ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ሜጀር ጄኔራል ዋንተ አባተ አንደኛ ኮር ለወራት ያሰለጠናቸው የአንደኛ ኮር ቃኝና መሐንዲስ ሰራዊት በደማቅ ሁኔታ በዛሬው ዕለት አስመርቋል። በምረቃት መርሃ ግብሩ የበላይ እዝ መሪዎች፣ የአንደኛ ኮር ስራ አስፈጻሚዎች፣ የክፍለ ጦርና የብርጌድ መሪዎች ተገኝተዋል። በምረቃ ስነ ስርዓቱ የአፋባሃ እዝ ከፍተኛ አመራርና የአንደኛ ኮር አስተባባሪ ግብረ ኃይል አርበኛ አንተነ ድረስና ሌሎች ከፍተኛ የኮርና የክፍለ ጦር አመራሮች ተገኝተው መልእክት አስተላልፈዋል። ለተመራቂዎችና ለመላ ሰራዊት መልእክት ያስተላለፈው አርበኛ አንተነ ድረስ አማራዊ አንድነት የድል መሳሪያችን ነው ብሏል። ጋፋት ባንድ የተለያዩ የኪነ ጥበብ ስራዎችን በማቅረብ የመርሃ ግብሩ ድምቀት የነበረ ሲሆን ተመራቂዎች በስልጠና ያገኙትን አቅም ተጠቅመው ለተሻለ ግዳጅ አፈጻጸም በአካላዊ አእምሯዊና ስነ ልቦናዊ ክህሎት ብቁ ሆነዋል ሲሉ የስልጠናው አስተባባሪዎች ገልጸዋል። የሃውጃኖ ክፍለ ጦር ከብልጽግና ሪፐብሊካን ጋርድ ጋር ባደረገው ተጋድሎ ታላቅ ጀብዱ ፈጸመ። የምስራቅ አማራ ኮር 1 ሃውጃኖ ክፍለ ጦር ትናንት ዳር 25 2018 ዓ.ም ቀኑ ሙሉ ባደረገው ተጋድሎ ታላቅ ጀብዱ ፈጽሟል። የአብይ አህመድን ስልጣን ለመጠበቅ ወደ ቀጠናው የገባው ሪፐብሊካን ጋርድ ሙትና ቆስለኛ ሆኗል። የብልጽግና አገዛዝ ከራያ አላማጣ ጥሙጋ ከተማ ተነስቶ በዙ 23 እና ሞርተሮች ታግዞ ወደ ሃውጃኖ ክፍለ ጦር ቀጠና የማጥቃት ያደረገ ሲሆን ክፍለ ጦሯ 2 ሻለቃዎችን ብቻ ተጠቅማ መልሶ ማጥቃት በማድረግ ከ50 በላይ የሪፐብሊካን አባላትንም ሙትና ቁስለኛ አድርጋለች። በርካታ ኃይሉ የተመታበት የብልጽግና አገዛዝ ሪፐብሊካን ጋርድም ከግራና ከቀኝ ተጨማሪ ኃይል በማያገኝበት ሁኔታ ውስጥ ሆኖ ራያ አላማጣ ጥሙጋ ከተማ ትምህርት ቤት ውስጥ ሰፍሮ እንደሚገኝ ታውቋል። በሌላ በኩል ለሪፐብሊካን ጋርድ ተጨማሪ ኃይል ማስገባት ያልቻለው አገዛዙ ከራያ ቆቦ ጮቢ በር ላይ ሆኖ ኦራል ላይ በተጠመዱ ከባድ መሳሪያዎች ወደ ራያ ቆቦ ባይዋና ኩቢ ቀረንሳ አሶንጭፎ በንጹሃን ላይ ጉዳት አድርሷል። የወንበረማ ጊዜያዊ መንግስት አስተዳደር ከመምህራን ጋር ውይይት አደረገ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር ጊዜያዊ መንግስት በወንበረማ ወረዳ ውስጥ ከሚገኙ መምህራን ጋር ውይይት ማድረጉን አስታውቋል። በውይይቱም መምህራን አገዛዙ ተጽዕኖ በማድረግ ወደ ፋኖ በመሄድ በማስፈቀድ ትምህርት ጀምሩ እንዳላቸው ተናግረዋል። አመራሮችም የመምህራንን ጥያቄ ተቀብለው አወያይተዋቸዋል። የመጡት መምህራን ካቀረቡት ጥያቄዎች መካከል የትውልድ ክፍተት እየገጠመን ስለሆነ ለህፃናት ትምህርት ይጀመር፣ ወንበረማ ወረዳ ከ22 ቀበሌ 20ውን ቀበሌ እናንተ ናችሁ የምታስተዳድሩት፣ ስለዚህ በቀጠናው እናስተምር የሚሉ ጥያቄዎችን ጠይቀዋል። እኛም መታገል እንፈልጋለን፣ እኛም አማራንን፣ የአማራ ጭቆና ይገባናል የሚሉም አስተያየቶች ተደምጠዋል። በርካታ መምህራን እኛ ከፖለቲካ ነፃነን እንድናስተምር ፍቀዱልን ማለታቸውም ተሰምቷል።
በውይይቱ የተገኙት አርበኛ ኢንጂነር ሙሉ ዓለም በእውቀቱ 109ኛ ኮር የ88ኛ ክፍለ ጦር ጊዜያዊ መንግስት ሰብሳቢና 10 አለቃ መንግስቱ መርጊያው የ88ኛ ክፍለ ጦር ምክትል ሰብሳቢ አሁን በአማራ ህዝብ ላይ እየደረሰ ባለው የማንነት ጥቃት መመከትና መደራጀት በተባበረ ክንድ መተጋገዝና ድል ማድረግ እንጂ ትምህርት ለመጀመር አስቻይ ሁኔታዎች የሉም ማለታቸው ተሰምቷል። በተጨማሪም ስርዓቱ ትምህርት ቤቶችን በድሮንና በቡድን መሳሪያ አውድሟቸዋል፣ መጽሐፍ ተዘርፈዋል፣ ተበትነዋል፣ እንዲሁም ትምህርት ቤቶች ስርዓቱን ካምፕ አድርጓቸዋል። በዚህ ሁኔታ ማስተማር አትችሉም የሚል ምላሽ ተሰጥቷቸዋል። ድርጅቱ ባወጣው መግለጫ መሰረት ትምህርት ለመጀመር ቅድመ ሁኔታዎች ተብሎ በዝርዝር መስፈርቶች ተጠቅሰው ነበር፣ ነገር ግን ሁኔታዎችን ማሟላት አልተቻለም ብለው አክለው ተናግረዋል። ትምህርትን በተመለከተ አስቻይ ሁኔታዎች እንዲጀመሩ አፋባ እንደ ድርጅት እንደሚመክርበትም ተገልጿል። አፋድ ለብልጽግና ፕሮፓጋንዳ መልስ ሰጠ። በጦርነት ካሸነፍኩት መንግስት ጋር የፈረምኩት ስምምነት የለም ብሏል። በፋኖ ብርቱ ትግል እየተመታ ለመውደቅ እየተንገዳገደ መያዣና መጨበጫ የጠፋው የኦህዴድ ብልጽግና አገዛዝ ከፈረሰ 2 ዓመታትን ካስቆጠረው የአማራ ክልል መንግስት የሙት መንፈስ ጋር የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነት አደረገ ብሎ ትናንት በወጣው መግለጫ አስታውቋል ያለው አፋድ ፍጹም ስህተት ነው ብሏል። አፋድ ከኦህዴድ ብልጽግናም ሆነ ከአማራ ክልል መንግስት ተብየው የሙት መንፈስ ጋር በቀጥታም ሆነ ተዘዋዋሪ ተገናኝተን ድርድር አናውቅምም ሲልም ገልጿል። ከአገዛዙ ጋር የምንገናኘው በጦር ሜዳ ላይ ብቻ ነው ብሏል። በምናባዊ ዓለም ተደረገ በተባለው ድርድር ተገኝቷል የተባሉት የአፍሪካ ህብረትና ኢጋድ መግለጫ እንዲሰጡም ጠይቋል። በአፋድ በኩል ስምምነት ፈረመ የተባለው ማስረሻ ሰጤ ከአገዛዙ ጋር ተልዕኮ ተቀብሎ ሲንቀሳቀስ ተደርሶበት ከአመራርነትና ከአባልነት የታገደና የተባረረ መሆኑንም አፋድ ገልጿል። ከአገዛዙ ጋር ሲቀላቀልም ለስራ ተብሎ የተላከለት በርካታ ያልተወራረደ የህዝብ ገንዘብ በእጁ እንደሚገኝና የሰላም ስምምነቱን ለዘረፋ ሽፋን ለማድረግ ከአገዛዙ ጋር ተቀናጅቶ እየሰራ መሆኑ ሊታወቅ ይገባልን ብሏል። ብልጽግና ሰሞኑን ፋኖን በተመለከተ የሚያወጣቸው የሐሰት ፕሮፓጋንዳዎች ዓላማ የፋኖን አንድነት ማደናቀፍ መሆኑን ህዝብ ተገንዝቦ በቀጣይ የምናወጣቸው መግለጫዎች እንዲጠባበቅ እናሳስባለን ብሏል። አፋድ 206ኛ ኮር ከብልጽግና ጋር በመተባበር በሰራዊቱ ስም የተለያዩ ወንጀሎችን ሲፈጽም በነበረው የፋኖ አባል ላይ የእርምት እርምጃ መውሰዱን አስታወቀ። የአፋባ ቴዎድሮስ 206ኛ ኮር 14ኛ ክፍለ ጦር ጅበላ ሙተራ ሻለቃ አባል የነበረው ዳንኤል አዳሙ የተባለ ግለሰብ የብልጽግናን ተልዕኮ በመቀበል በሰራዊቱ መካከል ግጭት እንዲቀሰቀስ አፍራሽ አሉባልታዎችን በመንዛት ለብልጽግና ወታደራዊ ሚስጥሮችን አሳልፎ በመስጠት የሰራዊቱን አባላት በማስከዳት የአማራን ህዝብ ባህል፣ ሃይማኖት፣ ታሪክና እሴት የሚንድ አስተምሮን በማህበረሰቡ ዘንድ በማሰራጨትና በማስተማር ከ25 በላይ የማህበረሰብ ክፍሎችን አስገድዶ ገንዘብ በመቀበል እንዲሁም በድርጅቱ የተሰጠውን ኃላፊነት ወደ ጎን በመተው ከ500 ሺህ ብር በላይ የድርጅት ገንዘብ በመዝረፍ ደብረ ማርቆስ ከመሸገው የብልጽግና ሰራዊት ጋር በጥቅምና በንግድ በመገናኘት የመሳሪያ ሽያጭ ላይ የተሰለፈው ዳንኤል አዳሙ ከብልጽግና ካርዶች ማለትም ከደብረ ማርቆስ ከተማ መረጃና ደህንነት ሙሉ ሰው፣ ከደብረ ኤልያስ አስተዳደር ሀብታሙ፣ በደብረ ኤልያስ ከተማ ከመሸገው የመከላከያ መረጃና ደህንነት ሰለሞን የተሰጠውን ተልዕኮ ጨርሶ እጅ ለመስጠት ሲንቀሳቀስ በፋኖ ቁጥጥር ስር ውሏል። በተደረገበት ምርመራ ወንጀሉን ፈጽሞ የተገኘ መሆኑ ተረጋግጦ ግለሰቡ በሰራዊቱ ፊት ወንጀሉን ከብልጽግና ተልዕኮ ተቀብሎ መፈጸሙን በእምነት ክህደት ቃል አረጋግጧል። ይህንን ተከትሎ 206ኛ ኮር የድርጅቱን ህግና ደንብ መሰረት በማድረግ በቀድሞ የጅበላ ሙተራ ሻለቃ አባል ዳንኤል አዳሙ ላይ የእርምት እርምጃ ወስዷል። ኮሩ በአገዛዙ የተቀነባበሩ ወንጀሎችን በመመርመር ፈጻሚ አካላትን በመለየት በቁጥጥር ስር አድርጎ ምርመራ የጀመረ ሲሆን በትግሉና በሰራዊቱ መካከል እንዲገቡ ተልዕኮ የተሰጣቸውን አባላት፣ አመራሮችና የህብረተሰብ ክፍሎችን በመከታተል ህጋዊ እርምጃ እንደሚወስድ ገልጿል። የብልጽግና አገዛዝ በቢቸና ከተማ የጦር ወንጀል ፈጸመ። የአገዛዙ ቅጥረኛ ሚኒሻ በቢቸና ከተማ ፍራሽ ሰፍቶ ይተዳደር የነበረን ዘውዱ ዳኛ የተባለ የእነቆራ ቀበሌ ንጹሃንን በግፍ ረሽኗል። ይህንን ተከትሎ የፋኖ ኃይሎች በአገዛዙ እየተንቀሳቀሰ በነበረው ሰራዊት ላይ ጥቃት መፈጸማቸው ታውቋል። የ64ኛ ክፍለ ጦር አመራርና አባላት እንዲሁም ደጀኑ ህዝብ በደፈጣ ቁጥሩ በውል ያልታወቀ የብልጽግና ኃይል መመታቱን ገልጸዋል።
በዶሃ ገዳይ ኢየሱስና አራጤ ዙሪያ በርካታ ተጋድሎች መፈጸማቸውንም ተገልጿል። የዕለቱ መረጃዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ቻናላችንን ሼር፣ ላይክ እና ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። አስተያየት ካላችሁ በኮሜንት መስጫ ላይ ጻፉልን፣ ይደርሰናል። ስለምትሰጡን አስተያየት እናመሰግናለን። ጤና ይስጥልኝ።